ዘሮ አበራሽ ይሄ መርዝ እኮ ነው ስኳርና ዱቄት እኮ ነው አንተ ሰውዬ ኬኩን ነው እንዴ መርዝ የምትለው ታዲያ ምንም ስጋ የለውም እኮ ይሄ እኮ ለኛ መርዝ ነው አይ እንግዲህ እንግዶቹን አትረብሽማ ይሄ ለእናንተ ሳይሆን ለእንግዶቹ የተዘጋጀ ነው ናይ ኬክ ከምናቀርብ ለምን ያንን ፎቶ አንሺውን አናቀርበውም እሱም ችግራችንን ተረድቶናል መሰለኝ ከቅድም ጀምሮ ቁልጭ እያለ ሲያየኝ ነበርፈ አንተ ወደ አማረመኔ እንግዶቼ ልትበላል አርፈ ቁጭ ብለክ ጠብቅ በቂ ስጋ ተዘጋጅቷል በኋላ ላይ ይመጣል ካለመ አንተ ጀዝባ ምንድነው የሚያጃጅልህ ግራቂጥህን ሳልቦጭቅልህ ውጣ እና የወረወርከውን አንሳ አንድ ፍየል ስንት ነው 20,000 ብር 20,000 ብር በጣም ውድ ነው 4,000 ብር ሽጥልኝ እስቲ ትቀልዳለህ እንዴ በ4,000 ብር የፍየሏን ቆዳ ገዝተህ ልበሰው አሁን ሳልቦጭቅህ ካጠገቤ ዞር በል ጀዝባ ማትከፍሉ ከሆነ አሁኑኑ ወረዱ ከታክሲ ላይ እንዴ እከፍላለሁ አልኩኮ የኔንም የደበበንም የአንድ ከግማሽ እከፍላለሁ ምን አንድ ከግማሽ ነው ሁለት እኮ ናችሁ መንገድ ላይ ስለምበላው ሙሉ ሂሳብ አያዋጣኝም የሱን ግማሽ ብቻ ነው የምከፍለው ደገና በጭቃ ውስጥ እንዲሁ እየተንከባለልክ ነበር አይደል ተመልክት አንተን በየቀኑ ተመሳሳይ ነገር ነው እሹ የሞላ የእናት ቶሎ ነው ይለት ልጄ እኔና አባት ብንለያይ ከማን ጋር ነው የምትኖረው እሺ ግን መጀመሪያ ዋይፋዩ ከማን ጋር ነው የሚሆነው ማዘርጻ ቡና ሁለተኛ የለም እንዴ ወራዳ የምን አባክ ሁለተኛ ነው በተወደደቡና ኪሎሽ 400 ገብቶ ከዚህ በኋላ እንድየውም ቡና ጧት ብቻ ነው የሚፈላው እንዴ ማዘርጻ ደበበኮ ቡና ሰዓት ካልጠጣ ራሱን ያሟል ባይሆንጻ በሀብታም ቤት የቀን ቦነስ 2 ኪሎ ቡና ግዢልን ስልክ ቁጥር ካልሰጠሽኝ እውጥሻለሁ 091125 ዛሬ ከምርጥ ጓደኛዬ በሰለች ጋር ጊዜ እናሳልፋለን በሰለች በጣም ጥሩ ሰው ናት ለሷ ምንም ነገር አድርጋለሁ ሞትም ቢመጣም ሞትላታለሁ እሺ ጋይስ ዛሬ በሰለች ደስ ብሏታል ስጋ በልታ አታቅም ግን ዛሬ ላስተምራት ነው አልራይት ጋይስ ዛሬ በጣም አሪፍ ስጋ እንጠብሳለን በሰለች የት እንደሄደች አላቅም ይሄ ኑሮ አስጠልቷት ይሆን እኔ እንጃ እዚህ ጋር ሽንኩርት ነጭ ሽንኩርት ቃሪያ ቅቤ እና ጨው አለኝ በሰለች ላይ ቅቤ ግዴታ ነው ማለት ጥብሱ ላይ እንጨምራለን ዋው በጣም ጣፋጭ ነው ምርጥ ጓደኛ ማለት እንደዚህ ነው በሰለች ግን እዚህ ናት ኮስ እቺ ፖንት ሳታደርጉ ተኙ የምትለው ዶክተር አይታችኋታል ቆይ ግን በረሮና ሸረሪት ቢገባብንስ ደላላውጻ ለደበበ የሚሆን ምን ስራ አለጻ ከ6 ወር በየት ተመርቆ እስካሁን ቤት ቁጭ ብለዋል አሉ ብዙ ስራዎች ተሸካሚ ግንበኛ ቀለም ቀቢ ምን ሞዳ አለው ደበበ የትኛው ይሻል ካልጻ የምን ሸክም ነው የምትለው የዩኒቨርሲቲ ዲግሪ ይዤ እንዴት ጭነት ተሸከማለሁ ፋይል ተሸከማለሁ እንጂ ከዚህ ቤት ቁጭ ብዬ በሀብታም ቤት ችክር ሮድ ብጫወት ይሻለኛል ባሌ ሁሉ ጊዜም አርሰናል መቼም አርሰናል ማለት ጀምሯል ባልሽ ኳስ ይወዳል ማለት ነው አይደለም ምግብ ብላ ስለው ነው እንደዛ የሚለኝ ዘራኑ ልሸኞታ አንተ ሌባ ሂድልኝ ይሄንን ሌብነት እናውቀዋለን እኛም አራዳነን አራዳ ነው ያሉት ማዘሯ አሁን ራሱ ፈዘዋል ኮጻው ስጄ ራቴ ላረጎት እንችላለሁ ባጎረስኩ እጄ ተነከስኩ የሚባለው እውነት ነው ለካ አንተ ግን ሽሮ ግን እንዴት ነው የሚያዋጥላችሁ ጻ አሻ ሞልቶ የለ ቢያንስ አንዳዴ እንደዚህ ቀለል ያለች ቁርስ ቀላቅሉ እንጂ አልበላውም ፎቶ ልነሳ ነው አላልክም እንዴ ኧረ ሴትዮ በፈጠረሽ አታዋርጂኝ ላይቭ ላይ ነኝ መልእክት አለኝ አንተ ይድዳም ሸራር ጎለም ምን አባቱ ተገቱ ያለ የኮፈራም ልጅ የዛጎላም ምን ቢሮ ጥራት የለውም ምን የለውም እየገባ ሸርማ ታረጉ እንዛ ጎላም ቢስማር ፊት
ቆርቆሮ ራስ ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፋፉ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለህ። እኔ የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህ ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነው ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለው አንተ ግን ለምንድን ነው ሁልጊዜ እኔን የምጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝም አይደል እንዴ? ዝም ብሎ ይሰክሳል አይደል? ማለት እኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ። ማዘር በህይወቱ ውስጥ በጣም የሚጸጸቱበት ነገር ምንድን ነው? በአንድ ወቅት ልፈሳ ሞክሬ ቅዘን ያመለጠኝ። ነገሩን የከፋ ያደረገው ቡታንታ አላረኩም ነበር። ማዘር እንዴት የአርሰናል ደጋፊ ሊሆኑ ቻሉ? ልጄ ባርክሽ ተኝ፣ የልጄ ነበር። አሁን እሱ ተቃጥሎ ሞቷል። አንስቼ ለበስኩት። ማዘር በህይወቱ ውስጥ በጣም የሚጸጸቱበት ነገር ምንድን ነው? በአንድ ወቅት ኢትዮጵያ ውስጥ ድንግል ሴት አለ ብዬ አስብ ነበር። ወይኔ ሞላዬ፣ ቆይ እኔ እሸከምልካለሁ። አይዞ። ምን ያህል ሰነፍ ነክ? ያረገዘች ሴት ነው የማገባው። ዛሬ ለደረሰ ልብስ እንግዛለት እስኪ። ማታ በጣም እየበረደው እንደሆነ ነግሮኛል። ተከተሉን። እንዴት ነው አለቃ? ይሄ ሹራብ ስንት ነው? 5000 ብር ብቻ። ምን አህያ ጋር ስታይኝ ጅል መሰልኩ። ሳልበላ ከ500 ሽጥልኝ። አይዞ አትፍራ፣ ስቀልድ ነው። እድሜ ለቫሞስ ቤት አሁን እከፍላለሁ። ቫሞስ ቤት? አዎ፣ አንተም በመመዝገብህ ብቻ ትሸለማለህ። በል እኔ እራቴን ላልብሰው። ጻ እንዴት ብትደፍረኝ ነው? ጅቦ ጻ ጥርስህን አራግፈዋለሁ። ኢትዮጵያ እንደተወለድክ መቼ ነው ያወቅኸው? የተወለድኩ ሌሊት ጅብ ሲጮህ ስሰማ። የሚገርመው ማንም አልደነገጠም። ወገኖች ፋርማሲ ተመርቃ 100 ሚሊዮን ብር የተሸለመችው ልጅ ወላጆቿ ሌላ ልጅ የሚፈልጉ ከሆነ እስቲ ያጣሩልኝ። የት አለ ያስወለደኝ ዶክተር ጻ? ና ወደ መጣሁበት ቦታ መልሰኝ። እንኳን ወደ ዓለም በሰላም መጣሽ። አረ መልሱኝ። ቤተሰቦቼ የመጨረሻ ድሃ እንደሆኑ ገና ሰምቻለሁ። በዚህ እድሜ ስራ ምን እናደርግ? የዲያፐር ዋጋ ጨምሮ አልጻ። እንደውም ዱባይ ሄጄ እንድሰራ ቪዛ ቅርብ ይመጣል። ስታድግ ምን መሆን ትፈልጋለህ? አባቴ ዶክተር ስለሆነ እኔ ሳድግ ቲክቶከር ሆኜ ቤተሰቤን መርዳት ነው የምፈልገው። አሁን 2090 ላይ ነን። እዚህ ዘመን ላይ ላልደረሱ ሰዎች ምን የምትለው ነገር አለ? እንኳን አልደረሳችሁ። ዳይፐር 2 ሚሊዮን ብር ገብቷል። ልጄ ዛሬ የመጀመሪያ ቃል አስተምርሃለሁ። እስቲ አንድ ጊዜ ብር በል። አባይ ስንት ብር? እኛ ጉራጌ ነን። 10 ዓመት ሲሞላ ከተማ ሄደህ ስራ ትጀምራለህ። እስከዚያ ያለ ስራ ከምቀመጥ ለምን እዚህ ሱቅ አከፍቱልኝ? በፈጸምከው ቀለል ያለ ወንጀል መሰረት አርሰናል ዋንጫ እስኪበላ ድረስ በእስር እንድትቆይ ተወስኖብሃል። ምን ነው ክቡር ዳኛ፣ ከዚህስ የሞት ፍርድ ይሻል ነበር። ባለህበት ቁም። በአህያ ጉልበት ብዝበዛ ምክንያት በቁጥጥር ስር ውለሃል። ጻ እንዴ ታዲያ አህያ ነው እኮ። ስማ አህዮቹ እንዲየተሸከሙ ነው የቀጨጩት። አሁን ችግር ሳይፈጸር ወደ ፖሊስ ጣቢያ፣ እስከዛ ደበባ እኔ ጋር ያድራል። ለምለም ተጨማሪ ወጥ አምጪ። ደሞዝ ስቀበል ከፍላለሁ ብዬ ልመዘግብ ወይ ደግሞ ሳህኖችን ማጠብ እችላለሁ? ደበበ አንድ ለአንድ ከጻ ጋር ተገናኝቷል። ቺፕ ለማድረግ ሞከረ። ጻ አዳነው። ዛሬ ደበበና ደረሰ ናቸው ወደ ቤት የሚወስዱ። እዛ እራት አበላቸዋለሁ። ቀጥሉ፣ ተረጋጋ። ቀጥሉ፣ ተረጋጋ። ቀጥሉ። ብዙ ነሽ ብዙ። በቤተሰቦች መች ነው ያዘንከው? በቀን አንዴ ይበሉ ስሜን ጥጋቡ ብለው ሲያወጡ። ከረ
ኧረ ጌታ ወራጃለህ። የት ነው የምትወርደው? መጀመሪያ ክፈል። 5 ብር ሰጥቼ የለ 2 ብር መልስልኝ። የትኛው 5 ብር? እኔ እኮ ፊትህን አላየሁም። ወይኔ ጉዴ! ዛሬ ደግሞ በባዶ ሆዴ። ኧረ በጣም እርቦኛል። ሳር ገዛልሃለሁ ብለህ አምጥተኸኝ? እሺ ደረሰ ገዛልሃለሁ። ትንሽ ታገሰኝ። በል እንሂድ፣ ሳሩን ልግዛልህ። ደረሰ ጓደኛዬ፣ በደንብ ብላ ስትጨርስ ሽልማት አለ። እኔም እርቦኛል። አንተ ጀዝባ ምንድነው የሚያጃጅልህ? ግራቂጥህን ሳልቦጭቅልህ ውጣ እና የወረወርከውን አንሳ። አንድ ፍየል ስንት ነው? 20 ሺህ ብር። 20 ሺህ ብር በጣም ውድ ነው። 4 ሺህ ብር ሽጥልኝ እስቲ። ትቀልዳለህ እንዴ? በ4 ሺህ ብር የፍየሏን ቆዳ ገዝተህ ልበሰው። አሁን ሳልቦጭቅህ ካጠገቤ ዞር በል ጀዝባ። ማትከፍሉ ከሆነ አሁኑኑ ውረዱ ከታክሲ ላይ። እንዴ እከፍላለሁ አልኩ እኮ። የኔንም የደበበንም የአንድ ከግማሽ እከፍላለሁ። ምን አንድ ከግማሽ ነው? 2 እኮ ናችሁ። መንገድ ላይ ስለምበላው ሙሉ ሂሳብ አያዋጣኝም። የሱን ግማሽ ብቻ ነው የምከፍለው።